እኔ እኮ ሄርሜላ ማና አብርሽ የፍቅር ጥያቄ ጠይቆሽ ወዶሽ ምናምን ቀለበት አስሮልሽ ነው የሚመስልሽ? ኤፋ ልክልክሽን እየነገርሽ ነው። ንቂና ህይወትሽን አድኝ ሀቢብቲ። አብርሽ ለሄርሚ ቀለበት ያሰረው ለምንድን ነው በሉኝ። ባለፈው ሜሪና ዳኔ ከሩታ ጋር መሆን አለብህ ሲሉት በግድ ነው ወይ ሁን የምትሉኝ? ሩታ ጋር አልሆንም ብሎ ነበረ። ለምን ቀለበት አሰረ? ታያላችሁ ቀለበት አስሬ አሳያችኋለሁ እያላቸው ነበረ ለሜሪና ለዳኒ። አዛ በኋላ እልሃቸውን ለማስወጣት ቀለበት ለሄርሜላ አሰረ። ስለዚህ አብርሽ እልህ ይዞት ሜሪና ዳኒን ለማናደድ ሩታን ለማናደድ አንቺን እየተጠቀመብሽ ነው፣ እንደ መሳሪያ እየተጠቀመብሽ ነው። ሲደብረው ይደበርብሻል፣ ሲፈልግ እነ ሩታና እነ ዳኒን ለማናደድ ባንቺ ይወጣል ማለት ነው። እና እውነትም ወዱሽ ምናምን እንዳይመስልሽ አለቃቅሰሽ ለምንሽ በግድ ነው ካንቺ ጋር አረግሽው። ስለዚህ አብርሽ ሁለታችሁንም ማጫወት የሚፈልገው ሩታንም ሄርሚንም ማጫወት ይፈልጋል ባጭሩ ማለት ነው። ምንም ጥያቄ የሌለው ነገር ሁለቱንም ማጣት አይፈልግም። አሁን ሩታ ልናጣት አልፈልግም ይላል፣ ግን የሆነ ሰዓት ደግሞ ሩታ ስር ነው የሚገኝ ታያላችሁ ማለት ነው። በለው እየመጣች ተኝ መንገዱ ሰፊ ነው አለ ያገሬ ሰው። አይ ሄርሚ አሁን እንደዚህ ተጋፍጠሽ ወንድሙ ዘምቶብሽ እህቱ ዘምታብሽ እህቱ ሳይሆን ሁለት ወንድሙ ዘምተውብሽ በዛ ላይ ሚስቱ ፈልገዋለሁ እያለች እንዲሁ ሄርሜላ እንደዚህ ከስንት ሰው ጋር ተጋፍጠሽ ያገባሽው ባልውነት ባልሆንሽ ነው አይሆንሽም እኮ እናንተ ደግሞ ማለት ነው። ሄርሜላ ምን አርጊ ነው የምትሏት? እኔ እኮ በጣም ነው የምትገርሙኝ። ይሄ ሁሉ ኮተት መዘዝ ያመጣው አብርሽ ቀለበት ያሰርለት አብርሽን ሲያቅታችሁ መታችሁ ሄርሚ ጋር ምንትን የምትሉት? ሄርሜላ ልታርጋችሁ ጥፋት አለባት የለባትም አይደለም። አዎ ለምና በግድ ሰው ትዳር ውስጥ ገብታ ነው የወሰደች። ማልቀሷ አይቀርም እኮ ማልቀሷን እናንተ አስነግሯትም በኋላ ስታለቅስ ማየት ብቻ ነው። ግን አብርሽን እንጂ መውቀስ ያለባችሁ እዚህ ጋር መታችሁ ሄርሜላን ለምን ቀለበት አሰርሽ ቀለበት አውልቂ ምናምን ማለት የለባችሁም። በቃ እሱን እንጂ እናንተ እሷን አይደለም። እሱ ነው እንግዲህ ሁሉ ነገር ያደረገው። ስለዚህ እናንተ እሱን ሲያቅታችሁ ወደ ሄርሚ መዞርና ኤፋ እንግዲህ ዛሬ ቀለበቱን አውልቂ ከሱ ጋር መሆን የለብሽም እያላት ነው። በድብቅ ከሩታ ጋር ይገናኛሉ እየተባልሽ ነው። ሄርሜላ አሁን አልሰማም ብላ ድርቅ ብላለች። ለይዟትም ይሁን የእውነት ወደሆነ አፍቀራ ይሁን ለዩቲዩብ ላይ ይሁን የማቆ ጉዳይ የለም። ግን እንደዚህ ሁሉም ሰው እየዛተብሽ እየመጡ ቤተሰቦቹ እንደፈለጉ እየሰደቡሽ ከሱ ጋር ለመሆን በዚህ ልክ እንደው በቃረ ሴቶች ግን በጣም ትገርሙኛላችሁና ሄርሜላ ማልቀስሽ አይቀርም። ይሄ ግልጽ ነው። ምክንያቱም ከኋላ ይገናኛሉ እየተባልሽ ነው። በቃ ይገናኛሉ፣ ይሄድ ያገኛታል። ሩታ ተስፋ ይሰጣታል። ስለዚህ ተስፋ ስለሚሰጣት ነው እየሄደ አብረን ሆናለን ስለሚላት ነው ሩታ ራሱ አሁን ልትመለስ ይችላል። እኔ አይዶ ነው ብቻ ምን እንደው እዚህ ድራማ ነው ማብቂያውም አይታወቅም፣ አቅጣጫው ወዴት እንደው አይታወቅም። አስተያየት ለመስጠትም ግራ ያጋባችኋል። በቃ በጣም ነው ግራ የሚያጋባው። እና ኤፋ አሁን ከወንድም ጋር ልትጣላ ነው ልትጋደል ነው። ምክንያቱም እሱን ጠይቅ እንጂ ሄርሜላ መሳደብህ ምንም ለውጥ አያመጣም። ምክንያቱም እሱን ያለውልሽ እያላት እስከሆነ ድረስ ማንንም አትስሚ እያላት ስለሆነ አንዳንዴ ፍቅር እውር ነው። ልጅቷ አይኗ እውር ብሏል። ገብቷል አይደለ? ሄርሜላን የፍቅር ጥያቄ ስታቀርብለትም ባለ ትዳር ነው ዞር በይ ብሎ መተው ይችላል። ነገር ግን ከህይወት ልውጣ ወይ አትፈልገኝም አትወደኝም አታፈቅረኝም ወይ እስካሁን ለምኛለሁ ስትለው እኮ አብርሽ እኮ ከጎኒ እንድትርቂ አልፈልግም አብረሽኝ እንድትሆኝ እፈልጋለሁ ብሎ ከራሱ ጋር ነው ያደረገ። ስለዚህ አብርሽ ሁለቱንም ማጫወት ነው የሚፈልገው ባጭሩ። ሩታንም ሄርሜላንም ማጫወት ይፈልጋል። ስለዚህ ሩታ ከሄርሜላ ጋር ተጨምሬ አብሬ መደመር ፈልጋለሁ ካለች ኦኬ። አሁን ሄርሜላ ሁለተኛ ሚስት እንደሆነች ታውቃለች። አብርሽ ሩታ ጋር እየሄደ እንደፈለገ ሆኖ እንደሚመጣ ታውቃለች። ስለዚህ ሁለተኛ ሚስት መሆን ፈልጋለች ሄርሚ በአጠቃላይ ማለት ነው። ስለዚህ ሁለተኛ ሚስት ሆና ሩታ ልጅ ትወልድለታለች፣ የሩታ ልጆች ያሳድጋል። ከሄርሜላ ጋር ደግሞ ሩታ ስታረግዝ እየመጣ ይደበርባታል። በቃ ሄርሜላ አሁን መደበሪያ ነሽ። እውነቱን ነው ኤፋ፣ እውነቱን ነው። ቀለበት ያሰረልሽ ወዱሽ አፍቅሮሽ አይደለም፣ ከነ ሜሪ ጋር እልህ ተያይዞ ነው። ባለፈው ሜሪና ዳኒ መተው በግድ አብረት ሆናለ ሲሉት ታያላችሁ። እኔ ደግሞ በግድ አብረት ሆናለ ካላችሁኝ ለሄርሜላ ቀለበት አስሬ አሳያችኋለሁ አለ። ይሄው እንዳለውም አደረገው። ለሄርሜላ ቀለበት አስሮ አሳያችሁ። ስለዚህ ሄርሜላ የእውነት ወዱሽ አፍቅሮሽ አይደለም፣ እውነት ነው። ለምነሽ ነው ምናምን ያመጣሽው ማለት ነው።